ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ትምህርት ሚኒስቴር ያሳተማቸው የቅድመ አንደኛና የአንደኛ ደረጃ ትምህርት መጻሕፍት ከጅቡቲ ወደ ሀገር ውስጥ መግባት መጀመራቸው ተገለጸ። የትምህርት ሚኒስቴር ከአጋር አካላት ባገኘው ድጋፍ ያሳተማቸው የቅድመ አንደኛና የአንደኛ ደረጃ መጻሕፍትን በገላን የመጻሕፍት ካዝና ማዕከል እያረገፈ መሆኑን አስታውቋል። የትምህርት ሚኒስቴር የአንደኛ ደረጃ ትምህርት መጻሕፍትን አንድ ለአንድ ለማድረስ ከአጋር አካላት ባገኘው ድጋፍ ከ23.9 ሚሊዮን በላይ መጻሕፍትን በማሳተብ ከጅቡቲ ወደ ሀገር ውስጥ በማጓጓዝ መጀመሩን የስርዓተ ትምህርት ማበልጸጊያ ተጠባባቂ መሪ ስራ አስፈጻሚ ወይዘሮ ዛፉ አብርሃ ገልጸዋል። በዚህም ከ30 ኮንቴነር በላይ መጽሐፍት በገላን የክዘና ማዕከል መድረሳቸውን የገለጹት ስራ አስፈጻሚዋ አሁን የደረሱት መጽሐፍት ክልሎች እንዲረከቡ ከስር የማሰራጨት ስራ ይሰራል ብለዋል። በትክክል ለተማሪዎች መሰራጨታቸውን የማረጋገጥ ኃላፊነት እንዳለባቸውም አሳስበዋል። መጽሐፍቶቹም ሲታተሙ በሁሉም ክልልና ከተማ አስተዳደር የሚገኙ ዞኖች የሚያሳይ መለያ ኪውአር ኮድ የተካተተ በመሆኑ የሁሉንም ዞኖች መጽሐፍቶች በመለያ ኮዳቸው መከታተል የሚቻልበት አሰራር መኖሩንም አብራርተዋል። የጤና መድን ተጠቃሚዎች ከአካባቢዎቻቸው ውጪ ባሉ የጤና ተቋማት ላይ ማስተናገድ እንደማይቻል የኢትዮጵያ ጤና መድን አገልግሎት አስታወቀ። ዜጎች ሀገር አቀፍ የሆነውን የጤና መድን አገልግሎት ሕጋዊ ምዝገባ አድርገው ከሚጠቀሙበት አካባቢ ውጪ ተንቀሳቅሰው መጠቀም የግድ ቢያስፈልጋቸው ካሉበት ቦታ ሕጋዊ የሆነ መግባባት ከጤና ተቋማት ጋር ማድረግ አስፈላጊ መሆኑ ተገልጿል። ይሁን እንጂ ከተለያዩ አካባቢዎች አሊያም ክልሎች ለተጨማሪ ሕክምና ከተላኩ ብቻ በተርሸሪ ደረጃ አስፈላጊውን የሕክምና የሚያገኙበት አሰራር እንደ ሀገር በከፍተኛ ደረጃ የሚሰጥ ነው። በኢትዮጵያ ጤና መድን አገልግሎት የሕዝብ ግንኙነት ስራ አስፈጻሚ ዶክተር ዳንኤል ዳምጠው በተለይም ለትርታ የተናገሩት ባለሙያው አክለውም ለየትኛውም የጤና መድን አገልግሎት ዜጎች ከቦታ ቦታ ተንቀሳቅሰው ያለ ገደብ ለመገልገል ከጤና ተቋማት ጋር መናበብ ይጠይቃል ብለዋል። ዜጎች ከቦታ ቦታ የሚያደርጉት እንቅስቃሴ ከጤና ተቋማት ጋር የግድ መናበብ ይኖርበታል። ያ ካልሆነ ግን መመዝገብም ሆነ አገልግሎቱን መስጠት ከባድ እንደሚያደርገው የኢትዮጵያ ጤና መድህን አገልግሎት የሕዝብ ግንኙነት ስራ አስፈጻሚ ዶክተር ዳንኤል ዳምጦ አስገንዝበዋል። ዜጎች ከሀገር ተንቀሳቅሰው የጤና መድህን አገልግሎት ማግኘት ቢያስፈልጋቸው እንኳን በተገልጋዩና በጤና መድህን በኩል ሕጋዊ የሆነ መናበብ ያስፈልጋል ያሉት ኃላፊው ማንኛውም ተገልጋይ ዓመታዊ መዋጮ በሚከፍልበትና በተመዘገበበት አካባቢ ብቻ መገልገል እንዳለበትም አሳስበዋል። በመሆኑም በፍልሰት ለሚመጡ ሰዎች የጤና መድህን አገልግሎት ባሉበት ብቻ እንዲጠቀሙ የሚደረገው ገደብ የሕክምና ስርዓቱን አላስፈላጊ ውጥረት ውስጥ እንዳይወድቅ ጥንቃቄ ስለሚያስፈልግ መሆኑን ነው ዶክተር ዳንኤል ለትርታ የተናገሩት። ዘገባው የባልደረባችን አመዲ ሸርፋ ነው። አድማጮች፣ ቀደም ባለው የዜና ሰዓታችን ከሀገር ውስጥ የተውጣጡ ዜናዎች ነበር ወደ እናንተ እያደረስ ነው። አሁን ደግሞ ወደ ባህር ማዶ ስናልፍ የአፍሪካ ጉዳዮችን ቀዳሚ እናደርጋለን። ሱዳን እናገኛለን። በሱዳን የናይል ወንዝ ላይ በደረሰ የጀልባ መገልበጥ አደጋ የ21 ሰዎች ሕይወት አለፈ። በሰሜናዊ ሱዳን የናይል ወንዝ በማቋረጥ ላይ የነበረች የመንገደኞች ጀልባ በመገልበጧ ቢያንስ የ21 ሰዎች ሕይወት ማለፉ ተነግሯል። በአደጋው የሟቾች ቁጥር ሊጨምር እንደሚችል የተሰጋ ሲሆን የነፍስ አድን ስራው አሁንም እንደቀጠለ ይገኛል። አደጋው የደረሰው በሰሜናዊ ሱዳን ሸንዲ ተብሎ በሚጠራው አካባቢ ነው። ከ27 በላይ መንገደኞችን አሳፍራ በታይባ አልካዋድና ዴይም አልቃራይ መካከል መጓዝ ላይ የነበረችው ይቺ ጀልባ በድንገት በመገልበጧ ነው ይህ አስከፊ አደጋ ሊከሰት የቻለው። የአካባቢው ባለስልጣን እንደገለጹት ይህ ዘገባ እስከተጠናቀረበት ድረስ የ21 ሰዎች አስክሬን ከወንዙ ውስጥ ተገኝተዋል። በሟቾች መካከል ሴቶች፣ ህጻናትና አዛውንቶች እንደሚገኙበት ታውቋል። የተቀሩትን መንገደኞች ማግኘትም የፈለጋና የነፍስ አድን ስራው ተጠናክሮ መቀጠሉ ነው የተነገረው። የሱዳን የዶክተሮች ማህበር በአደጋው ዙሪያ ባወጣው መግለጫ ክስተቱ በሀገሪቱ ያለውን የወንዝ ላይ ትራንስፖርት ደህንነት ድክመት በግልጽ የሚያሳይ ነው ሲል ገልጸዋል። ማህበሩ አክሎም አደጋው በደረሰባቸው የመጀመሪያ ሰዓታት የመንግስት አካላት በቦታው አለመገኘታቸው የጉዳቱን መጠን እንዳባባሰው ገልጸዋል። በአሁኑ ወቅት ልዩ የነፍስ አድን ቡድኖች ወደ ስፍራው እንዲላክና መሰል አደጋዎች ዳግም እንዳይከሰቱ ጥብቅ የደህንነት መቆጣጠሪያ መንገዶች እንዲዘረጉ ጥሪ ቀርበዋል። በመጨረሻም
ሩሲያ በከፍተኛ የኃይል እጥረት ለተመታችው የቅርብ ወዳጇ ኩባ የነዳጅና የኢነርጂ ግብዓቶችን በሰብአዊ እርዳታ መልክ ልታቀርብ መሆኑ ተሰማ። በካሪቢያን ቀጠና የምትገኘው ኩባ በአሁኑ ወቅት በመሰረተ ልማት እርጅናና በነዳጅ እጥረት ምክንያት አጠቃላይ የኤሌክትሪክ ኃይል አቅርቦቷ ተደጋጋሚ መቆራረጥ እያጋጠመው ይገኛል። ይህንን የሀገሪቱን የኢነርጂ ቀውስ ለማቃለል የሩሲያ መንግስት የነዳጅና ተያያዥ የኃይል ግብዓቶችን በሰብአዊ ድጋፍ መልክ ለመላክ መወሰኑን የቱርክ አናዶሉ ዜና ወኪል ዘግቦታል። ይህ እርምጃ ኩባ እያጋጠማት ያለውን የኤሌክትሪክ መቆራረጥ ችግር ለጊዜውም ቢሆን ይቀርፋል ተብሎ ቢታመንም ከጀርባው ግን የሁለቱን ሀገራት ስትራቴጂካዊ ግንኙነት የሚያሳይ ነው ተብሏል። ሁለቱም ሀገራት በአሜሪካ እንዲሁም በተለያዩ ሀገራት የሚጣልባቸውን ማዕቀብ ለመቋቋም እየሞከሩ ባሉበት በዚህ ወቅት የሩሲያ ድጋፍ በሞስኮ በላቲን አሜሪካ ያላትን ተጽዕኖ ለማጠናከር የምታደርገው ጥረት አካል ተደርጎ ተወስዷል። ዘገባው የአናዶሉ ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የካቲት 6 2018 የአርብ ማለዳ ትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ይህን ሰዓት አጋሪ የሆኑን ተቋማት የምናመሰግንበት ነው። ያው ቀዳሚ ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን እየሰጠ የሚገኝ ባንክ ነው። ስለ አንቺ ሴቶች የቁጠባ ሂሳብ፣ ኦሚ ከወለድ ነጻ የባንክ አገልግሎት እንዲሁም እናት ፖስ ክፍያ አማራጭ ከአገልግሎቶቹ መካከል ናቸው። እናት መላ ወይም ዩኒካሽ የትምህርት ቤት የክፍያ ስርዓት ደግሞ ወላጆች የዓመቱ መጀመሪያ ላይ ልጆቻቸውን ከማስመዝገብ ጀምሮ ወራዊ ክፍያቸውን መፈጸም የልጆቻቸውን ውጤት ማስተዳደር የሚችሉበት ሁኔታ የተፈጠረበት መንገድ ነው። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብረውን እንዲሰሩ እንጋብዛለን ይላል ማን እንደ እናት የሚላችሁ እናት ባንክ። ይህ ብቻ ሳይሆን በእናት ሁሉም ይቻላል በማለት የአውሮፕላን ትኬት ለመቁረጥ ጊዜ ቢያጥረው ባሉበት ነው ትኬት መቁረጥ የምትችሉበትን አማራጭም ዘርግቶላችኋል። ማን እንደ እናት ባንክ የሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ራይድ ትራንስፖርት በተለይም ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት ደህንነታቸው እንደተጠበቀ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። እንግዲህ በ8294 ላይ በመደወል ራይድን ማግኘት ትችላላችሁ። ሌላኛው አጋራችን ደግሞ ሴንቸሪ ሪል ስቴት ነው። ሴንቸሪ ሪል ስቴት ከዚህ በፊት ከ18 በላይ ህንጻዎችን ሰርቶ ለደንበኞቹ አስረክቧል። ቅንጡና ምቹ መኖሪያ ቤቶችን አሁንም በመገንባት ላይ ይገኛል። ስመገናና ሪል ስቴት ነው። ስራዎቹን ማየት ከቻላችሁ ከፈለጋችሁ ደግሞ ከነገ የካቲት 7 ጀምሮ እስከ ቀጣይ ሳምንት እሁድ የካቲት 15 ድረስ የሚቆይ በሴንቸሪ ሞል የሚደረግ ኤግዚቢሽን አዘጋጅቷል። ሾሩሞችም ይኖራሉ። ሄዳችሁ እንድትጎበኙትም እየጋብዛችሁ ይገኛል። ሴንቸሪ ሪል ስቴት የኢሳት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የአረብ ማለዳ ትርታ ቁርስ መሰናዶ ነው እየተከታተላችሁ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን የስቱዲዮ ሰዓታችን የሀገር ውስጥና የባህር ማዶ ዜናዎች የሚደመጡበትን ጊዜ ያሳየናል። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የኢትዮጵያ ብሔራዊ ምርጫ ቦርድ ከምርጫ ጋር ተያይዞ የሚመጡ ሀሰተኛ መረጃዎችን የሚከላከልበት iVerify የተሰኘ መተግበሪያ ወደ ስራ ሊያስገባ መሆኑን አስታወቀ። በምርጫ ወቅት ከሚከሰቱ ሀሰተኛና የተዛቡ መረጃዎች ወደ ማህበረሰቡ እንዳይደርሱ ያደርጋል የተባለው መረጃን የሚያጣራና የሚያረጋግጠው iVerify የተሰኘው መተግበሪያ በብዙ መልኩ የመረጃ ፍሰትን ሊያስተካክል እንደሚችል የብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ገልጸዋል። ሰብሳቢዋ 7ኛው ሀገራዊ ምርጫን አስመልክቶ በሰጡት መግለጫ የዘንድሮው ምርጫ ላይ ከቴክኖሎጂ ጋር በተገናኘ አዳዲስ ስራዎች እንዳሉም ጠቁመዋል። ከነዚህ መካከል የመራጮች ምዝገባን በቴክኖሎጂ የተደገፈ ለማድረግ የመራጮች መመዝገቢያ መዘጋጀቱንም ጠቁመዋል። የመራጮች መመዝገቢያ መተግበሪያ ተደራሽነትንና አሰራርን አስመልክቶ ከትርታ ለቀረበላቸው ጥያቄ ይህንን መተግበሪያ የሚጠቀሙት የኢንተርኔት ተደራሽነት ያላቸው አካባቢዎች ብቻ መሆናቸውን ነግረውናል። ለዚህም ቦርዱ ከኢትዮ ቴሌኮም ጋር በጋራ እየሰራ መሆኑን አስታውቋል።
የኢንተርኔትና የኤሌክትሪክ አገልግሎት ተደራሽ ባልሆነባቸው አካባቢዎች የተለመደው የምዝገባ ሂደት እንደሚቀጥል የነገሩን የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በመተግበሪያው አማካኝነት የሚስተጓጎል አንድም ጣቢያ እንደሌለም አውስተዋል። ቦርዱ በዝርዝር ባስቀመጠው መሰረትም የዲጂታል የመራጮች ምዝገባ በተመለከተ የ3G የኢንተርኔት ሽፋን ያለባቸው አካባቢዎች ላይ ብቻ የዲጂታል የመራጮች ምዝገባ እንደሚያካሄድ በመጠቆምም ቦርዱ በኢንተርኔት እንዲሁም በመሰረተ ልማት ክፍተት ምክንያት የመራጮች መብት ችግር ውስጥ እንዲወድቅ አያደርግም ተብሏል። ከዚህ ቀደም ቦርዱ ካሉት ከ55,000 የምርጫ ጣቢያዎች ውስጥ 30 በመቶ በሚሆነው ላይ ብቻ የዲጂታል የመራጮች ምዝገባ እንደሚያከናውን መግለጹ ይታወሳል። ዘገባው የባልደረባችን ራህማ መሐመድ ነው። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር የጥሬ ቆዳ እጥረት በምርት ሂደት ውስጥ ከፍተኛ ስጋት መፍጠሩን ገለጸ። የቆዳ ኢንዱስትሪዎች ማህበር በአሁኑ ወቅት ያጋጠመውን የጥሬ ዕቃ እጥረት ፋብሪካዎችን የማምረት አቅም በከፍተኛ ደረጃ እየፈተነ መሆኑን አስታውቋል። የኢትዮጵያ የቆዳ ኢንዱስትሪዎች ማህበር ዋና ጸሐፊ ዳኛቸው አበበ የማህበሩን አጠቃላይ የስራ እንቅስቃሴ ያሉበትን የጥሬ ቆዳ እጥረት ችግር በተለይ ለትርታም አስረድተዋል። በቆዳ ኢንዱስትሪው የስራ መነቃቃትና መስፋፋት ቢታይበትም የግብዓቶች እጥረት ባጋጠመው ምክንያት ቆዳ እሴቶች ጨምሮ በማምረት ለዓለም ገበያ አለማቅረቡ ስራቸውን ስጋት ውስጥ በመጣል ማነቆ ሆኖብናል ብለዋል። የኢትዮጵያ ካላት ከፍተኛ የእንስሳት ሀብት አንጻር ለቆዳ ፋብሪካዎች በቂ ግብዓት ይገኛል ተብሎ ቢታመንም ጥሬ ቆዳን ወደ ውጭ የመላክ ሂደት ለሀገር ውስጥ አምራቾች ትልቅ የህልውና ስጋት እየሆነ መምጣቱን የኢትዮጵያ የቆዳ ኢንዱስትሪዎች ማህበር ዋና ጸሐፊ ገልጸዋል። ዋና ጸሐፊው እንደገለጹት ከከብት እርባታው እስከ እርድ ክንውንና ለቆዳ ጥራት የሚሰጠው አገልግሎት ያለው ትኩረት አነስተኛ መሆኑን ነው የተገለጸው። በተጨማሪም ጥሬ ቆዳዎች በተለያዩ የድንበር አካባቢዎች ወደ ጎረቤት ሀገራት በህገወጥ መንገድ መውጣታቸውና የግብይት ሰንሰለት መራዘም በጥሬ ቆዳ አቅራቢዎችና በፋብሪካዎች መካከል ያለው ሰንሰለት ያራራቀ መሆኑ ለዋጋ መናርና ለእጥረት ምክንያት ሊሆን ችሏል። ከቅርብ ዓመታት ወዲህ የኢትዮጵያ የቆዳ አምራች ኢንዱስትሪው መሻሻሉን የገለጹት ጸሐፊው የጥሬ ቆዳ እጥረቱ አምራቾች አቅማቸውን እንዳይጠቀሙ የሚያደርግና የስራ አጥ ቁጥርን እንዲባባስ የሚያደርግ መሆኑ ነው። በተለይ ደግሞ ኢትዮጵያ ወደ ውጭ በሚላከው እሴት የተጨመረበት የቆዳ ምርት ማግኘት የሚገባትን የውጭ ምንዛሬ እንዳታገኝ አድርጓታል። ማህበሩም የቆዳ ኢንዱስትሪዎችን የጥሬ ቆዳ እጥረት ለመፍታት የመንግስት አካላትና ሌሎች ባለድርሻ አካላት በህገወጥ የቆዳ ንግድ ላይ ጥብቅ ቁጥጥር እንዲያደርጉና የግብይት ስርዓት እንዲስተካከል ጥሪ ማቅረባቸውን የዘገበችው ባልደረባችን ብርቱካን ዋልተንጉስ ናት። አድማጮች እንግዲህ ቀደም ሲል ከሀገር ውስጥ የተወጣጡ ዜናዎች ነበር ወደ እናንተ ያደረስነው። አሁን ደግሞ ወደ ባህር ማዶ እንሄድና አፍሪካዊ ጉዳዮችን እናስቀድማለን። በዚምባብዌ የፕሬዚዳንት ኤመርሰን ምናንጓግን የስልጣን ዘመን እስከ አውሮፓውያኑ 2030 ለማራዘም የቀረበው አዲሱ ህገ መንግስት ማሻሻያ እቅድ በሀገሪቱ ከፍተኛ ተቃውሞና ውዝግብ ቀሰቀሰ። የዚምባብዌ ካቢኔ ባጸደቀው የህገ መንግስት ማሻሻያ ረቂቅ መሰረት የወቅቱ ፕሬዚዳንት የስልጣን ዘመን ከ5 ዓመት ወደ 7 ዓመት ከፍ እንዲል ተወስኗል። ይህ ውሳኔ በ83 ዓመታቸው ምናንጓን እንደ ኤሮፓውያን አቆጣጠር በ2028 ከመንበራቸው ይወርዳሉ ተብሎ ሲጠበቅ ለተጨማሪ 2 ዓመታት ማለትም እስከ 2030 ድረስ በስልጣን ላይ እንዲቆዩ እድል የሚሰጥ እንደሆነም ተጠቅሷል። ከስልጣን ዘመን መራዘሙ ባሻገር ማሻሻያው ፕሬዝዳንቱ በህዝብ ቀጥታ ድምጽ ከመመረጥ ይልቅ በፓርላማ አባላት እንዲመረጡ የሚያደርግ ሲሆን የዜጎችን የመምረጥ መብት የሚጋፋ ነው ሲሉ ተቃዋሚዎች ቅሬታቸውን እያሰሙ ይገኛሉ። የሀገሪቱ ተቃዋሚ ፓርቲ መሪዎችና የህግ ባለሙያዎች ድርጊቱን ተገቢ ያልሆነ ሲሉ መኮንናቸው ተገልጿል። ይሁን እንጂ ስጋት የገባቸው ወገኖች የእርምጃ ሀገሪቱን ወደ ቀድሞ የአንድ ሰው አምባገነን አገዛዝ ሊመልሳት ይችላል በማለት ማስጠንቀቃቸውን አፍሪካ ኒውስ ዘግቧል። በመጨረሻም ሩሲያ በከፍተኛ የኃይል እጥረት ለተመታችው የቅርብ ወዳጇ ኩባ የነዳጅና የኢነርጂ ግብዓቶችን ሰብአዊ እርዳታ መልክ ልታቀርብ መሆኑ ተሰማ። በካሪቢያን ቀጠና የምትገኘው ኩባ በአሁኑ ወቅት መሰረተ ልማት እርጅናና በነዳጅ እጥረት ምክንያት አጠቃላይ የኤሌክትሪክ ኃይል አቅርቦቷ በተደጋጋሚ መቋረጥ እያጋጠመው ይገኛል። ይህንን የሀገሪቱን የኢነርጂ ቀውስ ለማቃለል የሩሲያ መንግስት ነዳጅና ተያያዥ የኃይል ግብዓቶችን በሰብአዊ ድጋፍ መልክ ለመላክ መወሰኑን የቱርክ አናዶሉ ዜና ወኪል ዘግቦታል። ይህ እርምጃ ኩባ እያጋጠማት ያለውን የኤሌክትሪክ መቆራረጥ ችግር ለጊዜውም ቢሆን ይቀርፋል ተብሎ ቢታመንም ከጀርባው ግን የሁለቱን ሀገራት ስትራቴጂካዊ ግንኙነት የሚያሳይ መሆኑ ተገልጿል።
በተለይ በቅርቡ በኩባ ላይ የደረሰው የሃሪኬን አደጋና የመሰረተ ልማት ውድመት ችግሩን አባብሶት የቆየ ሲሆን የሩሲያ ድጋፍ ለሀገሪቱ የኢኮኖሚ እንቅስቃሴና ለዜጋዎች ዕለት ተዕለት ሕይወት ትልቅ እረፍት የሚሰጥ መሆኑ ተዘግቧል።